ቁጭ በይ። እሺ ምን ታደርጊልኛለሽ መሰለሽ? ቤሉ እንደወጣ ክፍሉን ታስታኪዋለሽ። ያው ከፍቅረኛ ጋር ስለታረቁ አንድ ላይ መተው እዚህ ሊያድሩ ይችላሉ። ስለዚህ ይስተካከል። ስለታረቁ ስትይ ዊኑንዬ ሚስጥር ነው። ግን አሁን ጓደኛዬ እናቴ ስለሆንሽ ልንገርሽ። ብታይ ማለት ነው አባቢ ከመሞቱ በፊት እንደገባ የተዘጋጀችለት ሚስቱ ናት። እና በቃ አልፈልግሽም ምናምን ብላ አስደብሯት ነበር። እንዴ እንደውም እኮ ታውቂያታለሽ፣ እዚህ ትመጣ የነበረችዋ ልጅ ማጂ። አዎ አውቃታለሁ። ከዛውም እንዳሰብ አላውቅም፣ ይቅርታ ጠይቋት ከዛ ውጭ ሌላ ሰው የለም እያለ ነው። ወንዶች ባህሪያቸውን ያው ታውቂያለሽ። እና በቃ አስተካክዪው። እሺ እሺ አስተካክላለሁ። ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይ ነው ወይ? ዛሬ እንግዳ ድራማ እንዴት አያችሁት? በጣም ደስ የሚል አካሄድ ነው። እንግዲህ ሁሉንም ሰብስባ ልታዋርዳት ነበር መሲ። በሁሉም ፊት ለፊት ሄድሹን ልታጋልጣት ነበር፣ ሰብስባ ነበረ እንዳለ ሰዎቹን። ነገር ግን እንደምንም ብላ በቃ ኑኑ ምንም ጥፋት የለባትም ብላ ነገሩን አስቀይሳ ከዛ ወሰደቻት። ሄድሹ እንደምንም አድርጋ አስቀይሰዋለች። ከዛም በኋላ ያው ኑኑንም ይቅርታ ስትጠይቃት ነበር። ይቅርታ ብላለች። ግን ያው ይቅርታ ያለችው ለሰላም አይደለም፣ ለወይዘሮ ላይ ለእናቱ ስትነግራት ነበር። የቀመርኩላቸው ቀመር አለ ስትል ነበረና ያንን ቀመር ለመተግበር ነው ይቅርታ ያለቻት። ኢቭኒፍ አዶኒንም ጭምር ቀመር ቀምራበታለች። እሱንም ለመጉዳት እሱንም ለማቃጠል ነው ያሴረችው። ይሳካላታል ወይስ አይሳካላትም የምንለው አብረን የምናየው ነው። ቤሉንም ወንድሟን አሳምነዋለች። ከዛ ስትለው ተራሳቸውና ኑኑን በጣም ነው ያቃጠለቻት። ያለቻት ነገር እኮ እስማ ኑኑ ተንተከተከች፣ ተቃጠለች። ኑኑ በጣም የተናደደችው እውነት ለመናገር ማለት ነው። ቤሉል ፍቅረኛ እንዳለው አዲስ ፍቅረኛ እንዳገኘ ምናምን ስታወራ ኑኑ ኦቨር ነው የተቃጠለችው። ኑኑ ነዳለች። ከመቃጠል አልፋ ወደ መንደድ ደረጃ ነው የደረሰችው። ወደ መንደድ ደረጃ ነው የደረሰችው። ብቻ በጣም ከባድ ሁኔታ ውስጥ ነው ያለችው ኑኑ። በዚህ በኩል እነዚህ ያስጨንቋታል፣ በዛ በኩል ደግሞ አዶንዬ እኔ ካልሆንሽ ብሎ በግድ ሲያስጨንቃት ሲጋተታት ብቻ ብዙ ነገር ሲላት ነበር። ወይዘሮ ሄሎን ደግሞ መንሲን ይዛ እንግዲህ ያው ስትስትባት ስታስፈራራት ነበር። እንዴት ልጄ ምናምን በሚል ያው በጣም ስትስትባት፣ ስትቆጣት፣ ስትጮህባት በቃ ስትደነፋባት ነበር ማለት ይቻላል እውነት ለመናገር። ብቻ እስቲ ቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? ያላችሁን ግምት፣ ያላችሁን እይታ፣ ያላችሁን አመለካከት ቀጣይ ላይ ይፈጠራል ብላችሁ የምታስቡትን ሀሳብ አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳዘነጉ ባይ